ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የግንቦት 9 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከአዲስ አበባ ነዋሪዎች ጋር በተያያዘ አነጋጋሪ መረጃ ወጥቷል። በዚህም መረጃ መሰረት ለአዲስ አበባ ነዋሪዎች አዲስ ሕግ መውጣቱን አውቀናል። የመመሪያውን ሙሉ ዝርዝር ወደ እናንተ እናደርሳለን። ከዚሁ ጋር በተያያዘ ከአዲስ አበባ ከተማ ትራንስፖርት ቢሮ በኩልም አዲስ መረጃ ተሰምቷል፣ ታደምጡታላችሁ። እንዲሁም ዕለታዊ ምንዛሬ ዋጋ በዛሬው ዕለት ከምን ደርሷል የሚሉትን የ13 ሀገራትን መረጃ ይዘናል። በሌላው መረጃችን የተጣለውን እግድ በተመለከተም ከሱ ጋር ተያይዞ ሊነሳ ስለመሆኑ ተሰምቷል። የእገዳውን ሙሉ ዝርዝር ወደ እናንተ እናደርሳለን። ሁላችሁም ቪዲዮ ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ ተከታተሉ። በቅድሚያም ከአዲስ አበባ ከተማ ትራንስፖርት ቢሮ በኩል አዲስ መረጃ ተሰምቷል። የአዲስ አበባ ከተማ አስተዳደር በአሁኑ ወቅት ሰፊና ስኬታማ በሆነ የልማት አብዮት ላይ እንደሚገኝ የገለጹት አቶ አስመራው በተለይም የኮሪደር ልማት ስራዎች ከተጀመሩ ወዲህ በከተማዋ በርካታ የልማት ስራዎች በስፋት እየተከናወኑ መሆናቸውን ጠቁመዋል። ምክትል የቢሮ ኃላፊ እንደገለጹት በሽሮ ሜዳ አካባቢ እየተገነባ ስላለው የጥበብ ሞል እንዲሁም በየካ መገናኛ አካባቢ ስላለው የመኪና መሸጫ ሞል ግንባታን ማብራሪያ ሰጥተዋል። የሽሮ ሜዳ አካባቢ ያለውን የጥበብ ሞል ስንገነባ በውስጡ ለህዝባችን መልካም አገልግሎት የሚሰጥ ራሱን የቻለ የተርሚናል አገልግሎት ደግሞ ተቀናጅቶ እንዲሰራ እየተደረገ ነው ያሉት፣ ይህም በህንፃው ስር የሚገኝ ተርሚናል ስለሆነ እጅግ ምቹነት የሚኖረውና በጣም ለህዝባችን የሚመጥን አገልግሎት የሚሰጥ ይሆናልም ብለዋል። የመገናኛ መኪና መሸጫ ሞል ደግሞ በተጨናነቀው ተርሚናል በበለጠ ኦፕሬቲንግ በማድረግ በከተማችን የሚሸጡ መኪኖችን በአንድ ቦታ ሰብስቦ የሚይዝ ነው። ኩባንያው የዲጂታል ቴክኖሎጂንና ዘመናዊ አሰራሮችን በመጠቀም የቴክኖሎጂ ሽግግር ለማድረግ እንዲሁም ወደ ህዝብ ኩባንያ ወይንም ፐብሊክ ካምፓኒ ለማድረግ ሰፊ ቅድመ ዝግጅት እያደረገም እንደሚገኝ ተገልጿል። ለንግድ ስራና ለትውልድ የሚጠቅሙ እነዚህ ግዙፍ ፕሮጀክቶች ለተቀመጠላቸው የጊዜ ሰሌዳ መሰረት ለማጠናቀቅ በቁርጠኝነት እየተሰራ መሆኑን በዚህ ሰዓት የወጣው መግለጫ አስነብቦናል። ይህ በእንዲህ እንዳለ የአዲስ አበባ ከተማ ነዋሪዎችን በሚመለከት አዲስ ህግ ወጥቷል። የሲቪልና ምዝገባ የነዋሪነት አገልግሎት ኤጀንሲ በከተማዋ የሚገኙ የነዋሪዎችን መረጃ በዲጂታል የሰነድ አስተዳደር ስርዓት የማደራጀቱን ስራ በአንድ ወር ውስጥ ጊዜ ውስጥ ለማጠናቀቅ ትኩረት እየሰራ መሆኑን አስታውቋል። የኤጀንሲው ዋና ዳይሬክተር አቶ ዮሴፍ እንደገለጹት ተቋማት አገልግሎት ከሚሰጥባቸው 119 ወረዳዎች መካከል በ77 ወረዳዎች የሚገኙ የነዋሪዎች ፋይልን በ15 ቀናት ውስጥ እስካን አድርጎ በማጠናቀቅ ለኦንላይን አገልግሎት ዝግጁ የማድረግ ሥራ እየተከናወነ ይገኛል። እስካሁን ባለው ሂደትም በ25 ወረዳዎች የሚገኙ የነዋሪዎች ፋይል ሙሉ በሙሉ ተጠናቆ ለአገልግሎት ዝግጁ መሆኑን ዳይሬክተሩ አረጋግጠዋል። ይህ የዲጂታላይዝድ ስራ ኤጀንሲው ከ1935 ጀምሮ በወረቀት ተሰንዶ የቆየ መረጃዎችን ወደ ዘመናዊ አሰራር የሚቀይር ሲሆን ይህም ብክነትን፣ ሌብነትና ብልሹ አሰራርን ለማስቀረት የሀገሪቱን የዲጂታል 2030 ራዕይ ለማሳካት ያለመ ነውም ተብሏል። ይህ አዲሱ ህግ ሙሉ በሙሉ ሲጠናቀቅ የነዋሪዎችን መረጃ ደህንነት ከመጠበቅ ባለፈ የአገልግሎት አሰጣጡን ወደ አዲስ ምዕራፍ እንደሚያሸጋግር ይጠበቃል ማለቱን በዚህ ሰዓት መረጃው አስነብቦናል። በሌላው መረጃችን የተጣለውን እግድ በተመለከተ ሊነሳ ስለመሆኑ ተሰማ። የአሜሪካው ፕሬዝዳንት ትራምፕ በቤጂንግ ባደረጉት ጉብኝት የኢራን ዘይት በሚገዙ የቻይና ኩባንያዎች ላይ የተጣለውን እገዳ በተመለከተ ለማንሳት ዝግጅት ላይ ማድረጋቸውን በዚህ ሰዓት የወጣው ሪፖርት አስነበበ። አሜሪካ ሰሞኑን የኢራን ዘይት በመግዛታቸው በበርካታ የቻይና የነዳጅ ማጣሪያ ኩባንያዎች ላይ ማዕቀብ የጣለች ሲሆን ከነዚህ መካከል የአገሪቱ ትልቅ የግል ነዳጅ ማጣሪያና የቤጂንግ ኢንዱስትሪ ማዘመንና ማሳደግ እንቅስቃሴ ምልክት የሆነው አንዱ መሆኑ ተገልጿል። ፕሬዝዳንት ትራምፕ ከቤጂንግ ጋር ለ2 ቀናት ያደረጉት ጉባኤ አጠናቀው ቤጂንግ ለቀው በወጡ በጥቂት ጊዜያት ውስጥ
በኤርፎርስ ዋር አይሮፕላን ላይ ለጋዜጠኞች ስለ ጉዳዩ ተወያይተናል፣ በሚቀጥሉት ጥቂት ቀናት ውስጥ ውሳኔ እሰጣለሁም ብለዋል። ምንም እንኳን የቻይና ወገን ስለ ስብሰባው የሰጠው ምላሽ ስለ ማንኛውም ስምምነት ባይጠቀስም ትራምፕን ጨምሮ የአሜሪካ ባለስልጣናት በጉባኤው ወቅት ቻይና ተጨማሪ የአሜሪካ ኢነርጂ መግዛት እድል እንዳላትም አንስተዋል። ትራምፕ በኢራን ላይ ያላቸውን ትዕግስት እየተሟጠጠ መሆኑን ገልጸው ቴህራን የኒውክሌር ጦር መሳሪያ እንዲኖርላት ሊፈቀድ እንደማይገባና የሆርሙዝ የባህር ወሽመጥ መክፈት እንዳለባት ከግዢ ጋር ባደረገችው ውይይት መስማማታቸውንም ተናግረዋል። በተጨማሪም ኢራን የኒውክሌር ፕሮግራም ለ20 ዓመታት እንድታቆም እንደሚስማሙ፣ ነገር ግን ለቴህራን በኩል እውነተኛ ቁርጠኝነት ሊኖር እንደማይገባ መግለጻቸው በዚህ ሰዓት ሪፖርቱ አስነብቦናል። በሌላው መረጃችን በዚህ ሰዓት ዌብሳይት ሁለት የምንዛሬ ዋጋን እንግዲህ ሲያስነብብ አንድ የአሜሪካ ዶላር 185 ብር ከ90 ሳንቲም እየተመነዘረ እንደሚገኝ በጥቁር ገበያ በዚህ ሰዓት ዌብሳይቱ አስነብቦናል። ሌላው ዩናይትድ አረብ ኤምሬትን ስንመለከት 50 ብር ከ80 ሳንቲም ሲመነዘር 100 የዱባይ ድርሃም 5000 ከ80 ሳንቲም እየተመነዘረ ይገኛል። የሳውዲ ሪያልን ስንመለከት 49 ብር ከ20 ሳንቲም ሲመነዘር 100 የሳውዲ ሪያል 4920 የኢትዮጵያ ብር እየተመነዘረ እንደሚገኝ ዌብሳይቱ አስነብቦናል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 1 የሆነችው የኩዌት ዲናርን ስንመለከት 612 ብር ከ10 ሳንቲም ሲመነዘር 100 የኩዌት ዲናር 61212 የኢትዮጵያ ብር እየተመነዘረ ይገኛል። የጆርዳን ዲናርን ስንመለከት 267 ብር ከ15 ሳንቲም ሲመነዘር 100 የጆርዳን ዲናር 26715 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 2 የሆነችው የባህሬን ዲናርን ስንመለከት 505 ብር ከ60 ሳንቲም ሲመነዘር 100 የባህሬን ዲናር 50560 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ፓውንድ ስተርሊ ነው። በዛሬው ዕለት 1 ፓውንድ ስተርሊ 259 ብር ከ30 ሳንቲም ሲመነዘር 100 ፓውንድ ስተርሊ 25930 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው በምንዛሬ ደረጃ የዓለማችን ቁጥር 3 የሆነችው የኦማር ሪያል ናት። በዛሬው ዕለት 1 የኦማር ሪያል 500 ብር ከ90 ሳንቲም ሲመነዘር 100 የኦማር ሪያል 50,000 ከ90 ሳንቲም እየተመነዘረ ይውላል ማለት ነው። ሌላው የካናዳ ዶላር ነው። በዛሬው ዕለት 1 የካናዳ ዶላር 127 ብር ከ85 ሳንቲም ሲመነዘር 100 የካናዳ ዶላር 12785 የኢትዮጵያ ብር ሲመነዘር ይውላል ማለት ነው። ሌላው ዩሮ ነው። በዛሬው ዕለት 1 ዩሮ 220 ብር ከ60 ሳንቲም ሲመነዘር 100 ዩሮ 22000 ከ60 ሳንቲም እየተመነዘረ እንደሚውል ዌብሳይቱ በዚህ ሰዓት ያስነበበንን መረጃ ወደ እናንተ አደርሰናል ማለት ነው። እንግዲህ ለዕለቱ ያስኩላቸው ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ መረጃዎችን ይመስላሉ። ቪዲዮውን ላይክ ሼር እያደረጋችሁ ለበርካታ ወንድሞች እንዲደርስ አድርጉ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን እንዳትዘነጉ እያልኩ ለዛሬ ያስኩላችሁ መረጃን ይመስላል። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኙ ሰላም አለይኩም ወራህመቱላህ።